ሃይ ሰላም እንዴት ናችሁ? ውድ የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች፣ ዛሬ እንግዲህ አብረን የምንጓዝበት የታሪክ ምዕራፍ የሰው ልጅ ታሪክ አቅጣጫን ሙሉ በሙሉ የተቀየረበትን የዛሬዋን ዓለም መልክ የሰራውንና በእውነትም the thunder and shadow age ልንለው የምንችለውን ከ1914 እስከ 1945 ያለውን የ31 ዓመታት አሰቃቂና አስተማሪ ታሪክ ነው። እናም ይህ ትምህርት ለፈተናችሁም ሆነ ለጠቅላላ እውቀታችሁ እጅግ አስፈላጊ የሆኑትን ሁሉንም ዋና ዋና ነጥቦችን የያዘ ስለሆነ በጥሞና እንድትከታተሉኝ እጋብዛለሁ። እናም ዝግጁ ከሆናችሁ ወደ ትምህርታችን እንለፍ። ከዛ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ፣ እንዲሁም ለጓደኞቻችሁ ሼር ማድረግም እንዳትረሱ። ክፍል 1 ፖለቲካል ቴንሽንስ ኤንድ ስፓርክ የፖለቲካ ውጥረትና የጦርነቱ ጅማሬ 1914 20ኛው ክፍለ ዘመን በሰላም አልጀመረም ነበር። ይልቁንም በዘመናዊ የጦር መሳሪያዎች እና በሚሊዮን የሚቆጠሩ ወታደሮች ታጅቦ ነበር የገባው። በ1914 ዓመተ ምህረት አውሮፓ ከውጭ ሲያዩት ሰላማዊ ብትመስልም በውስጧ ግን አህጉሪቱ በሁለት ታላላቅ ተቀናቃኝ ወይም አሊያንስ ሲስተም የተያዘች ነበረች። አንደኛው ትሪፕል አሊያንስ በጀርመን፣ በኦስትሪያ ሃንጋሪ እና በጣሊያን የተመሰረተ ነበር። እናም ጣሊያን በመጀመሪያ ገለልተኛ ሆና ቆይታ በኋላ ላይ ነበር አላይድ ወገንን የተቀላቀለችው። ሁለተኛው ትሪፕል ኢንተንት በታላቋ ብሪታንያ፣ በፈረንሳይ እና በፕሩሲያ የተዋቀረ ነበር። እነዚህ ህብረቶች የኃይልን ሚዛን ለመጠበቅ ታስበው የተደረጉ ቢሆንም ይልቁንም በሁለት ሀገራት መካከል የሚነሳ አነስተኛ ግጭት መላውን አህጉር ወደ ታላቅ ጥፋት የሚጎትትበትን መንገድ ነበር ያመቻቸው። ከነዚህ ስምምነቶች በስተጀርባ የአንደኛው ዓለም ጦርነት ዋና ዋና መንስኤዎች ወይም ሜን ኮዝስ ወይም በምህጻረ ቃል ኤምኤአይኤን የሚባሉትም ነበሩ። አንደኛው ኤም ሚሊታሪዝም ወታደራዊ ሽሚያ፣ የአውሮፓ ሀገራት ያካሂዱት የነበረው እልህ አስጨራሽ የጦር መሳሪያ የማከማቸት ፉክክር። ሁለተኛው ኤ አሊያንስ ወይም የጦር ህብረቶች ሀገሪቱን ግዴታ ውስጥ የከተቱና ወዲያውኑ ወደ ጦርነት የሚስቡ የጋራ ውሎች የያዘ ነበር። ሶስተኛው አይ ወይም ኢምፔሪያሊዝም በቀኝ ግዛቶችና በዓለም ንግድ መስመሮች ላይ የነበረውን የሀያላን ስግብግብነትና ፉክክር የሚያሳይ ነበር። የመጨረሻው ኤን ናሽናሊዝም ወይም ብሔርተኝነት የምንለው ነው። በባልካን ቀጠና የተቀሰቀሰው የተፋፋመው የብሔርተኝነት ወይም የናሽናሊዝም ስሜትና የህዝቦች ውጥረትን የሚያመለክት ነው። ነገር ግን ያ የተቀጣጠለው ውጥረት ፈንድቶ ጦርነቱ እንዲቀሰቀስ ያደረገው ቀጥተኛ መንስኤ ወይም ኢሚዲየት ኮዝ የመጣው ግን ሰኔ 28 ቀን 1914 ዓ.ም በሶራቢዮኮ ከተማ ነበር። የኦስትሪያ ሃንጋሪ አልጋ ወራሽ አርችዱክ ፍራንስ ፈርዲናንድ በቦስኒያ ብሔርተኛ ጋብሪሎ ፕሪንሲፕ በጥይት ተገደሉ። በዚህም ምክንያት ኦስትሪያ ሃንጋሪ በሰርቢያ ላይ ጦርነት አወጀች። ከዛም የስምምነት ውሎች አንዱን ሌላውን እየጎተቱ በሳምንታት ውስጥ መላውን ዓለም ወደ ታላቅ ጦርነት ከተቱት። ክፍል 2 The Great War and the Consequence ታላቁ ጦርነትና አስከፊው መዘዞቹ 1912 እስከ 1918 ለአራት ረጅም ዓመታት የሰው ልጅ የቴክኖሎጂ እድገት የገዛ ዘሩን ማጥፊያ ሆነ። ማሽን ገንስ፣ መርዘኛ ጋዝ፣ ታንኮችና ትሬንች ዌልፌር ወይም ጉድጓድ ተቆፍሮ የሚደረግ ውጊያ ዓለምን አሸበሩት። በህዳር 1918 የጦርነቱ ሲያበቃ የአንደኛው ዓለም ጦርነት ኮንሲኩዌንሶች እጅግ አስደናቂና አስፈሪ ነበሩ። የመጀመሪያው የሰው ልጅ ህይወት እልቂት፣ ከ20 ሚሊዮን በላይ ሰዎች ሲሞቱ በ10 ሚሊዮን የሚቆጠሩ ደግሞ ቆሰሉ። ሁለተኛው የኢምፓየሮች መፍረስ፣ 4 ታላላቅ ስርወ መንግስታት ሲፈርሱ የጀርመን፣ የኦስትሪያ ሃንጋሪ፣ የሩሲያና የኦቶማን ኢምፓየሮች ሙሉ በሙሉ ፈረሱ። ሶስተኛው የኢኮኖሚ ውድመት፣ በመላ አውሮፓ መሰረተ ልማቶች ወደ ፍርስራሽነት ተቀየሩ። ሀገራትም በከባድ ዕዳ ተዘፈቁ። አራተኛው ጂኦፖለቲካል ሪድሮዊንግ፣ በምስራቅ አውሮፓ አዳዲስ ሀገራት ሲፈጠሩ
አደገኛና ጽንፈኛ ያስተሳሰብ ዘይቤዎችም ስር መስደድ ጀመሩ። ክፍል 3 The Russian Revolutions and the Rise of the Bolsheviks የሩሲያ አብዮቶችና የቦልሺቪስኮች መነሳት 1917 የመጀመሪያው ዓለም ጦርነት አውሮፓን እያመሰ በነበረበት ወቅት ሩሲያ በውስጣዊ አብዮት ትታመስ ነበር። በየካቲት 1917 በምግብ እጥረትና በጦርነቱ ምክንያት በተፈጠረው ምሬት የፔትሮግሬድ ሕዝብ አደባባይ ወጥቶ አመፀ። ይህም አመፅ የ300 ዓመቱን የሮማኖቭ ስርወ መንግስት በመንቀል ዛር ኒኮላስ ሁለተኛን ከስልጣን አወረደ። ከዛም ፕሮቪንሺያል ገቨርንመንት ወይም ጊዜያዊ መንግስት ተቋቋመ። ነገር ግን ይህ መንግስት ጦርነቱን ላለማቆም በመወሰኑና የመሬት ጥያቄን ባለመመለሱ ትልቅ ስህተት ሰራ። ይህ ውጥረት የቦልሺቪክ ፓርቲን እድገት አፋጠነው። በመጀመሪያ በቭላድሚር ሌኒን ይመራ የነበረውና የሩሲያ ሶቪየት ዲሞክራቲክ ሊበር ፓርቲ አካል የነበረው ቦልሺቪክ በጠንካራ መርህ የሚመራ የሰራተኞችን ፓርቲ እንዲፈጠር አደረገ። ሌኒን የሚከተሉትን ዋና ዋና ፕሮግራሞችን ይዞ ብቅ አለ። አንደኛው ፒስ ላንድ ኤንድ ብሬድ፣ ከጦርነቱ በአስቸኳይ መውጣት፣ መሬትን ለገበሬዎች ማደል እና የምግብ ዋስትና ማረጋገጥ ነበር። ሁለተኛው ኦል ፓወር ቱ ዘ ሶቪየትስ፣ ስልጣንን ቀጥታ ለሰራተኞችና ወታደሮች ምክር ቤት ማስተላለፍ። ሶስተኛው ናሽናላይዜሽን፣ የፋብሪካዎች የባንኮች እና የምርት ክፍሎችን በመንግስት ስር ማድረግ። ኦክቶበር ሪቮሉሽን 1917 የኦክቶበር ሪቮሉሽን መንስኤዎች የጊዜያዊ መንግስት ውድቀት፣ የኢኮኖሚ መበላሸት እና የቦልሺቪኮች ተቀባይነት በሶቪየቶች ዘንድ መጨመር ነበሩ። ምን አስከተለ? ውጤቱን ስንመለከት ቦልሺቪኮች ስልጣን ያዙ። በዓለም ታሪክ የመጀመሪያዋ የሶሻሊስት ሀገር እንድትመሰረት አደረገ። ከጦርነቱ ለመውጣት ትሪቲ ኦፍ ብሬስት-ሊትቭስክ ተፈረመ። ደም አፋሳሽ የእርስ በርስ ጦርነቶች ከ1918 እስከ 1922 ከተካሄደ በኋላ በ1922 የሶቪየት ህብረት ወይም ዩኤስኤስአር እንድትመሰረት አደረገ። ክፍል 4 ፒስ ትሪቲስ ኤንድ ዘ ሚድል ኢስት ሴትልመንት 1919 እስከ 1925 ከጦርነቱ በኋላ በ1919 አሸናፊዎቹ ሀገራት በፓሪስ ተሰብስበው በተሸናፊዎች ላይ የከበዱ የሰላም ውሎችን ጫኑባቸው። አንደኛው ትሪቲ ኦፍ ቨርሳሊ ጀርመንን ለጦርነቱ በሙሉ ተጠያቂ አድርጎ በአርቲክል 231 ከፍተኛ የካሳ ክፍያ፣ የመሬት መቀማትና የጦር ሰራዊት ቅነሳ ጣለባት። ሁለተኛው ትሪቲስ ኦፍ ሴንት ጀርመን ኤንድ ትሪያነን የኦስትሪያ ሃንጋሪ ኢምፓየር በታትነው እንደ ቼኮስሎቫኪያ እና ዩጎዝላቪያ ያሉ ሀገራትን ፈጠሩ። ሶስተኛው ትሪቲ ኦፍ ኒውሊ ቡልጋሪያን መሬቷን ቀምቶ የካሳ ክፍያ ጣለባት። አራተኛው ትሪቲ ኦፍ ሰቨርስ የኦቶማን ኢምፓየርን የከፋፈለ ነበር። በመካከለኛው ምስራቅም ቀጠናው ሙሉ በሙሉ መልኩን ቀየረ። በቱርክ ናሽናሊዝም ወይም ብሔርተኞች ተቃውሞ ምክንያት የትሪቲ ኦፍ ሰቨር ፈርሶ ትሪቲ ኦፍ ሎሳን 1923 ተፈረመ። ዘመናዊቷ ቱርክም ተወለደች። የተቀሩት የአረብ ምድሮች ግን በሊግ ኦፍ ኔሽን ማንዴት ስር ወይም ማንዴት ሲስተም ስር ተከፋፈሉ። ፈረንሳይ ሶሪያን እና ሊባኖስን ስትቆጣጠር፣ ብሪታንያ ደግሞ ፍልስጤምን፣ ትራንስ ጆርዳን እና ኢራቅን በቁጥጥር ስር አደረገች። በመቀጠልም በአውሮፓ ሰላምን ለማስፈን በ1925 ሎካርኖ ትሪቲ ተፈረመ። የውሉ ዋና ውሳኔዎች በጀርመን፣ ፈረንሳይ እና ቤልጅየም መካከል ያለውን የምዕራብ አውሮፓ ድንበር ለማረጋገጥ ነበር። የሬንላንድን ቀጠና ከጦር መሳሪያ ነፃ ወይም ዲሚሊታራይዝ ማድረግ፣ በምስራቅ አውሮፓ ድንበሮች ላይ የሚነሱ ውዝግቦችን በውይይት ለመፍታት መስማማት፣ ጀርመንን በ1926 የሊግ ኦፍ ኔሽን አባል እንድትሆን መንገድ መክፈት ነበሩ። ክፍል 5 The United States Between the Wars በአትላንቲክ ውቅያኖስ ማዶ አሜሪካ በሁለቱ ጦርነቶች መካከል ከፍተኛ የፖለቲካና የኢኮኖሚ ለውጥ አሳየች። አንደኛ 1920ዎቹ The Roaring Twenties በፖለቲካ ገለልተኝነት ወይም
አይሶሌሽኒዝም በመከተል አሜሪካ ከፍተኛ የኢንዱስትሪ እድገት፣ የካልቸር፣ የህብረተሰብ ለውጥም ታየባት። ሁለተኛው የ1929 ውድቀት። በጥቅምት 1929 በዎል ስትሪት ስቶክ ማርኬት ላይ የተከሰተው ክስተት ሀገሪቱን ወደ ከባድ የኢኮኖሚ ውድቀት ውስጥ ከተታት። ሶስተኛው 1930ዎቹ ኒው ዲል ኢራ። ፕሬዚዳንት ፍራንክሊን ዲ ሮዝቬልት ኒው ዲል የተባለውን የልማት ስራዎች፣ የፋይናንስ ቁጥጥርና የማህበረሰብ ዋስትና ፕሮግራም በመዘርጋት ለሀገሪቱ የኢኮኖሚ ማነቃቂያ እፎይታ ሰጡ። ክፍል 6 The Great Depressions and the Rise of Fascism and Nazism። በስቶክ ማርኬት ላይ የተከሰተው መውደቅ ግሬት ዲፕሬሽን ወይም ታላቁ የኢኮኖሚ ውድቀት እንዲፈጠር ምክንያት ሆነ። መንስኤዎቹም በግብርናና ኢንዱስትሪ ከፍላጎት በላይ ማምረት ወይም ኦቨር ፕሮዳክሽን፣ በስቶክ ማርኬት ላይ የተደረገ ያልተገባ የሼር ገበያ ቁማር፣ የባንኮች መክሰርና የዓለም ዕዳ ችግሮች ነበሩ። ውጤቶቹም የዓለም ንግድ ተጎዳ፣ ስራ አጥነት እስከ 30% ደረሰ፣ በሺዎች የሚቆጠሩ ቤተሰቦችም ለከፋ ድህነት ተዳረጉ። ይህ የኢኮኖሚ ውድቀት በዲሞክራሲ መንግስታት ላይ የነበረውን እምነት በማሸርሸር ለፋሺዝምና ናዚዝም መነሳት መንገድ ከፈተ። ምክንያቶቹም በትሪቲ ኦፍ ቨርሳይሌ ምክንያት የነበረው ቁጣ፣ የኢኮኖሚ መበላሸት፣ የኮሙኒዝም ፍርሃትና ህዝብን የሚያሳምኑ አምባገነን መሪዎች መውጣት ነበሩ። በጣሊያን ቤኒቶ ሙሶሎኒ የፋሺዝም አገዛዝ ሲመሰርት፣ በጀርመን ደግሞ አዶልፍ ሂትለር የህዝቡን ቁጣና የኢኮኖሚ መከራ በመጠቀም በ1933 የናዚ ፓርቲን ወደ ሙሉ ስልጣን አመጣው። ክፍል 7 ወርልድ ዋር ሰከንድ አሊያንስ ኤንድ ኮዝስ። በ1939 ዓለም እንደገና ወደ ታላቅ ጦርነት ተሳበች። የሁለተኛው ዓለም ጦርነት ዋና ዋና መንስኤዎች: 1. ያልተፈቱ የትሪቲ ኦፍ ቨርሳይሌ ስህተቶች፣ የፋሺስት መንግስታት ወረራ እና የሊግ ኦፍ ኔሽን ዓለም አቀፍ ሰላምን ማስጠበቅ አለመቻል ነበሩ። ቀጥተኛ መንስኤዎቹ ደግሞ መስከረም 1 ቀን 1939 ጀርመን ፖላንድ ስትወር፣ እንግሊዝና ፈረንሳይ ደግሞ በጀርመን ላይ ጦርነት አወጁ። እናም ዓለም በሁለት ታላላቅ አሊያንስ ሲስተሞች ተከፋፈለች። አንደኛው አክሲስ ፓወር ጀርመን፣ ጣሊያንና ጃፓንን ያካተተ፣ ሁለተኛው አላይድ ፓወርስ ታላቋ ብሪታንያ፣ ፈረንሳይ፣ ሶቪየት ህብረት ከ1941 በኋላ እናም አሜሪካም ደግሞ ከ1941 በኋላ ተቀላቀሉ። ክፍል 8 የሁለተኛው ዓለም ጦርነት መዘዞች። በ1945 የአክሲስ ፓወርስ እጃቸውን ሲሰጡ ጦርነቱ በአቶሚክ ቦምብ ፍንዳታ ታጅቦ አበቃ። የሁለተኛው ዓለም ጦርነት መዘዞች የሰው ልጅ ታሪክን ሙሉ በሙሉ የቀየሩ ነበሩ። አንደኛው ማህበራዊ መዘዞች፣ ከ70 እስከ 85 ሚሊዮን የሚደርሱ ሰዎች ህይወታቸውን አጡ። ሚሊዮኖች ተፈናቀሉ። የሆሎኮስት አሰቃቂ ጭካኔም ይፋ ሆነ። ሁለተኛው ኢኮኖሚያዊ መዘዞች፣ የአውሮፓና እስያ መሰረተ ልማቶች ሙሉ በሙሉ ወደሙ። ይህም የአሜሪካን የኢኮኖሚ የበላይነት ወልዶ አውሮፓን ለመገንባት ማርሻል ፕላን እንዲዘረጋ አደረገ። ሶስተኛው ፖለቲካዊ መዘዞች፣ የድሮዎቹ የአውሮፓ ቀኝ ገዢዎች ተዳከሙ። የተባበሩት መንግስታት ድርጅት ወይም ዩኤን ተመሰረተ። አሜሪካና ሶቪየት ህብረት ሁለት ታላላቅ ሀያላን ሱፐር ፓወርስ ሆነው በመውጣት ዓለምን ወደ ኮልድ ዋር ወይም ቀዝቃዛ ጦርነት ዘመን እንዲያመሯት አደረጉ። ዩኒት 4 ይህንን ይመስላል። ኢፍ ዩ ዋንት ዲቴይል የሆነ ነገር ከፈለጋችሁ መሰራላችሁ ይሆናል። እና ውድ ተማሪዎች ታሪክን የምንማረው የሞቱበትን ዓመተ ምህረት ለመሸምደድ ብቻ አይደለም፣ ያለፈውን ስህተት እንዳይደገም የዛሬው ዓለም እንዴት እዚህ እንደደረሰች ለመገንዘብ ጭምር ነው። እናም ይህ ትምህርት ለፈተናችሁ ሆነ ለጠቅላላ እውቀታችሁ ትልቅ አቅም እንደሚሆናችሁ አልጠራጠርም። እና ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ለጓደኞቻችሁ ማካፈል እንዳትረሱ። በርቱ፣ ማንበብና መጠየቅም አታቁሙ። እና ለዛሬ የነበረን ትምህርት በዚያ አብቅቷል። በሚቀጥለው ክፍል አዳዲስ ትምህርቶችን ይዘን እስከምንገናኝ ድረስ መልካም የጥናት ጊዜ ይሁንላችሁ። ባይ